ራሱን እኔ በሕይወት ያለው ሐውልት ነኝ በሚል ይገልጿል። ፀጉሩን ከሁለት ከፍሎ የሀገሩ ባንዲራ ቀለማትን ባካተተ ሙሉ ልብስ ዘንጦ እጁን ለሰላምታ ከፍ አድርጎ ዘርግቶ በፍጹም የሀገር ፍቅርና ወኔ የሀገሩን ብሔራዊ ቡድን ለመደገፍ በስታዲየም ቀጥ ብሎ ይቆማል። ጨዋታው እስኪጠናቀቅ ድረስ እጁ አይታጠፍም፣ ግን ደግሞ በፍጹም አይዝልም፣ አይደክመውም። ዝናብና ፀሐይ ቢያይል እንኳን የሀገሩ ብሔራዊ ቡድን ጨዋታውን ካልጨረሰ በስተቀር ከቆመበት ንቅንቅ አይልም። በዚህ ጽናቱ የዓለምን ቀልብ መግዛት ችሏል። እርሱ የዲሞክራቲክ ሪፐብሊክ ኮንጎ ብሔራዊ ቡድን 12ኛ ተጫዋች ነው እስከመባል የደረሰው ሀገር ወዳዱ ሰው ሚሼል ኩካ ቦላዲንጋ ነው። ቦላዲንጋ ይህን የሚያደርገው የቀድሞውን የሀገሩን የነጻነት ታጋይና የመጀመሪያ ጠቅላይ ሚኒስትር የነበሩትን ፓትሪስ ሉሙምባን ለማሰብ ነው። እሳቸው ሀገራቸውን ከቅኝ ግዛት ነጻ ለማውጣት የከፈሉት ዋጋ በታሪክ ከፍ ያደረጋቸው ሲሆን የቆመላቸው ሐውልትም ልክ ዛሬ ላይ ቦላዲንጋ በስታዲየም ከሚያሳየው አቋም ጋር የተመሳሰለ ነው። ብሔራዊ ቡድኑን በየሀገሩ በመጓዝ ቆሞ የሚደግፈው ቦላዲንጋ ኪንሻሳ የሚገኘውን የፓትሪስ ሉሙምባ ሐውልት መነሻ አድርጎ በየስታዲየሙ ቀጥ ብሎ በመቆም ጨዋታዎችን ይጨርሳል። ቦላዲንጋ ይህን ለየት ያለ ያደጋገፍ ስልት እንደ አውሮፓውያን አቆጣጠር ከ2013 ጀምሮ እያደረገው ቢሆንም የበርካቶችን ትኩረት ያገኘው ግን በሞሮኮ የአፍሪካ ዋንጫ ላይ ነበር። ታዲያ በዘንድሮው የዓለም ዋንጫ ላይም ወደ አሜሪካ ከሀገሩ ብሔራዊ ቡድን ጋር እንዲጓዝና ልዩ የሆነውን የድጋፍ ስልት እንዲያሳይ በሚል እንደ አንድ የልዑካን ቡድኑ አባል ተቆጥሮ የቪዛና ተያያዥ ጉዳዮች ፕሮሰስ ተደርገውለታል። ነገር ግን በመጀመሪያው ጨዋታ ሀገሩ ከፖርቹጋል ጋር ተፋልማ ታሪካዊ ነጥብ ስትጋራ በርካቶች ቢጠብቁትም እሱ ስታዲየም ውስጥ አልተገኘም ነበር። ይኸውም በዲሞክራቲክ ሪፐብሊክ ኮንጎ ኢቦላ በመስፋፋቱ ከዚያ የሚመጡ ዜጎች ማቆያ የመግባት ግዴታ ስለነበረባቸው ለጨዋታው ባለመድረሱ ነበር። በዚህም ቦላዲንጋ ታሪካዊው ጨዋታ አምልጦታል። ይሁንና ሀገሩ ከኮሎምቢያ ስትጫወት ግን በሜክሲኮ በሚገኘው ስታዲዮ ጎዳልሃራ ተገኝቶ በተለመደው አቋቋሙ ሆኖ የሀገሩን ብሔራዊ ቡድን በመደገፍ ጨዋታውን ተከታትሏል። በጨዋታው ሀገሩ ኮንጎ በኮሎምቢያ 1-0 ብትሸነፍም ቦላዲንጋ የበርካቶችን ቀልብ ስቦ መነጋገሪያ ሆኗል። ኮንጎ በቀጣይ ኡዝቤኪስታንን በአሜሪካ አትላንታ ስታዲየም ስትገጥምም ይኸው ታምረኛ ሰው ይታደማል ተብሎ ይጠበቃል። የሆነው ሆኖ ይህ ሰው በዓለም አቀፍ ሚዲያዎች መነጋገሪያነቱ ቀጥሏል። የፓትሪስ ሉሙምባን ዘላለማዊ ታሪክ በዓለም መድረክ ላይ የሚናገረው ድንቁ የኮንጎ የእግር ኳስ አርበኛ እኔ ሕያው ሐውልት ነኝ በሚል ንግግሩ ይታወቃል። የዲሞክራቲክ ሪፐብሊክ ኮንጎ ብሔራዊ ቡድን ሊዮፓርድስ በዓለም ዋንጫ መድረክ ላይ ዳግም ለመሳተፍ ያደረገው ተጋድሎ ታሪካዊና እጅግ አስደናቂ ነበርም። ከ1974ቱ የዛይር ዘመን በኋላ ለመጀመሪያ ጊዜ በዓለም ፊት የቀረበችው ኮንጎ በሜዳው ላይ ከሚታዩት 11 ተጫዋቾቿ ባሻገር የዓለምን ስፖርት አፍቃሪ ትኩረት የሳበና የኮንጎ ብሔራዊ ስሜት መገለጫ የሆነው የቡድኑ 12ኛው ተጫዋች ነው የሚባለው ሉሙምባ ቢያ ወይም ሉሙምባ ሕያው ነው በሚለው ቅጽል ስሙ የሚጠራው ድንቅ ልጇ ሚሼል ኩባ ቦላዲንጋ አላት። ሚሼል ኩባ ቦላዲንጋ በ2025ቱ የሞሮኮ የአፍሪካ ዋንጫ ላይ በፈጠረው አስደናቂና ታይቶ በማይታወቅ ድርጊት መላውን ዓለም በአንዴ ጉድ ያሰኘ ታላቅ ደጋፊ ለመባል ችሏል። ይህ ሰው በስታዲየም ውስጥ ከፍ ባለ ስፍራ ኮርቻ በሚመስል ነገር ላይ እንደ ድንጋይ ተቀርጾ ቀኝ እጁን ወደ ላይ ዘርግቶ ከጨዋታው መጀመሪያ እስከ ፍጻሜው ድረስ ፍጹም በሆነ ጽናት በመቆም የሚታወቅ ተአምረኛ ነው። ይህ አቋቋሙ ተራ ትዕይንት አይደለም። የሀገሪቱ ነጻነት አባትና የመጀመሪያው ጠቅላይ ሚኒስትር የነበሩትን መልከ መልካሙንና ቆራጡን ፓትሪስ ኤመራ ሉሙምባን ለመዘከርና የእሳቸውን ታላቅ መንፈስ በሜዳው ላይ ለማሳየት የተደረገ ጥልቅና መሳጭ ክብር ነው። ይህ በእውነቱ ምን አይነት ጽናትና ሀገር ወዳድነት ነው! ቦላዲንጋ በመልክም ቢሆን ከሚከበሩት መሪ ፓትሪስ ሉሙምባ ጋር መመሳሰሉ ነገሩን ይበልጥ አስደናቂና ምስጢራዊ ያደርገዋል። የኮንጎ ብሔራዊ ኩራትና ዘላለማዊ ችቦናቸው የሚባሉት ፓትሪስ ሉሙምባ ከ65 ዓመታት በፊት በለጋ ዕድሜያቸው በግፍ መገደላቸው ይታወሳል። ይሁንና ሉሙምባ ዛሬም ድረስ በኮንጎውያን ልብ ውስጥ እንደነገሱ ናቸው። መልካም ስራ ከመቃብር በላይ ይኖራል የሚባለው እንዲህ ነው። ታዋቂው የጥቁር ሕዝቦች መብት ተሟጋች ማልኮም ኤክስ ሉሙምባን በአፍሪካ ምድር ላይ ከተራመዱት ጥቁር ሰማዕታት መካከል ታላቁ ሰው ሲል በክብር አወድሷቸዋል። እንደ አውሮፓውያን አቆጣጠር በ1960 የቅኝ ገዢውን የቤልጅየም ንጉሥ ፊት ለፊት በመጋፈጥ የቅኝ ግዛትን ጭካኔ ያጋለጡት ታሪካዊ ነጻነት ቀን ንግግር እስከ ዛሬ ድረስ
በታሪክ መዛግብት ውስጥ በወርቅ ቀለም ተጽፎ የሚገኝ ነው። በንግግራቸው ያሰሙት ዋናው መልእክት ይህ የኮንጎ ነጻነት ዛሬ ቢታወጅም ማንም ኮንጓዊ ይህ ነጻነት በደምና በትግል የተገኘ መሆኑን አይረሳውም። ሌት ተቀን ጥቁር በመሆናችን ብቻ ስድብና ግርፋት ይደርስብን ነበር። አሁን ግን ጥቁር ሕዝብ በነጻነት ሲሰራ ምን ማድረግ እንደሚችል ለዓለም እናሳያለን፣ ኮንጎንም የአፍሪካ ኩራት እናደርጋታለን የሚል ነበርም። ይህንን የነጻነት ፊት አውራሪ ለመዘከር ዛሬ በኪንሻሳ የሚገኘው መካነ መቃብራቸው ላይ ቀኝ እጁን ወደ ላይ የዘረጋ ታላቅ ሐውልት ቆሟል። የአሁኑ ድንቁ የሀገሩ ብሔራዊ ቡድን ደጋፊ ቦላዲንጋም ይህንኑ የነጻነት ምልክት በስፖርቱ መድረክ ላይ በሕያውነት ደግሞት ይታያል። በቦላዲንጋ የድጋፍ ሁኔታ ላይ እንዴት አንድ ሰው ለሰዓታት ያህል እጁን ዘርግቶ ሳይናወጥ መቆም ይችላል የሚለው የብዙዎች ጥያቄ ነው። ቦላዲንጋ ግን ለዚህ ጸንቶ ለመቆም ሲል በወር ውስጥ እስከ 20 ቀናት የሚደርስ ከፍተኛ የአካልና የአእምሮ ብቃት ልምምድ እንደሚያደርግና ይህም እንዳበረተው ይናገራል። እኔ ሕያው ሐውልት ነኝ፣ ከፍተኛ ሙቀት ወይም ቅዝቃዜ በእኔ ላይ ምንም ተጽዕኖ የለውም የሚለው ቦላዲንጋ ስራዬም ዝም ብሎ መቆም ሳይሆን ለተጫዋቾቻችን ብርታትን፣ ኃይልንና ድል አድራጊነትን ማጋባት ነው ሲል በኩራትና በጀግንነት ይገልጻል። በኮንጎ በነበረው የኢቦላ ወረርሽኝ ስጋት ምክንያት በአሜሪካ የተጣለው የጉዞ እገዳ ይህንን ታላቅ ደጋፊ ከዓለም ዋንጫው ሊያረቀው ተቃርቦ ነበር ይባላል። ነገር ግን የኮንጎ ብሔራዊ ቡድን ያለሱ ወደ ሜዳ መግባት አይፈልግም ያሉት የሀገሪቱ ፕሬዝዳንት ፌሊክስ ትሸኬዲ ራሳቸው ጣልቃ በመግባት ቦላዲንጋን በክብር በኦፊሴላዊ የሀገሪቱ ልዑክ ቡድን ውስጥ እንዲካተት አድርገውታል። ይህ ቦላዲንጋ ምን ያህል ክብርና እውቅና የተሰጠው ሰው ለመሆን መብቃቱን ያመለክታል። በሚቀጥለው የብሔራዊ ቡድኑ ሶስተኛ ጨዋታ በአትላንታው ሜርሴዲስ ቤንዝ ስቴዲየም ኮንጎ ከኡዝቤኪስታን ጋር ሲፋለሙም ስታዲየሙ በሰማያዊ ቀለም ሲደምቅ ከሁሉ በላይ ከፍ ብሎ የሉሙምባን ዘላለማዊ መንፈስ አንግቦ የሚቆመው ቦላዲንጋ ይሆናል። ዓለም ሁሉ በድጋሚ ይህንን ድንቅ ታምር በአድናቆት የሚመለከት ይሆናል። ምክንያቱም ሚሼል ኩካ ቦላዲንጋ በቅጽል ስሙ ሉሙምባ ቢያ በዚያ በጋለ ስቴዲየም ውስጥ እንደ ሐውልት ጸንቶ ሲቆም የሚታየው ተራ የስፖርት ስሜት ሳይሆን የታሪክ ዘላለማዊነትና የነጻነት መንፈስ ነው። ቦላዲንጋ ታሪክ በመጽሐፍት ገጾች ላይ ብቻ የሚቀመጥ ሳይሆን በስጋና በደም ተቀርጾ በሜዳ መካከል የሚቆም ሕያው መንፈስ መሆኑን አሳይቷል። የሀገሩን የነጻነት ታጋይ ፓትሪስ ሉሙምባን በግፍ የገደሉት ኃይሎች አካሉን በኬሚካል አሟሙተው ደብዛውን ለማጥፋት ሞክረው ነበር። ሆኖም ግን ከ65 ዓመታት በኋላ ከአረንጓዴው ሳር ሜዳ ጀርባ አንድ ሰው ቀኝ እጁን ወደ ሰማይ ዘርግቶ ሲቆም ጠላቶቻቸውን ሉሙምባ አልሞተም፣ በኮንጓውያን ልብ ውስጥ ሺህ ጊዜ በቀለ እንጂ የሚል አስገራሚና አስፈሪ መልእክት ያስተላልፋል። ይህ ጽናት የትውልድን የትዝታ ድል አድራጊነት የሚያበስር ጭምር ነው። ቦላዲንጋም ትልቅነቱን ያስመሰከረ አፍሪካዊ ሆኗል። እግር ኳስ ሜዳ ላይ ኳስን በማሳደድ ብቻ የሚጨረስ ተራ እርግጫ አይደለም። የአንድነት የክብርና የማንነት መገለጫ ታላቅ መድረክ ጭምር እንጂ። የኮንጎው ትልቅ ሰው ቦላዲንጋ የስታዲየሙን ድባብ ወደ ብሔራዊ ተጋድሎ ማማነት አሳድጎ ታይቶበታልና አሁን ላይ የዲሞክራቲክ ሪፐብሊክ ኮንጎ ተጫዋቾች ሜዳ ላይ ሆነው የማይናወጠውን ሕይወት ያለው የቦላዲንጋን ሐውልት ሲመለከቱ የሚጫወቱበት ዓላማ ከ3 ነጥብ በላይ መሆኑን ይገነዘባሉ። በዚህም በከፍተኛ ተጋድሎ እንዲዋደቁ ያደርጋቸዋል። በሌላ በኩል የቦላዲንጋ ለሰዓታት ያለመናወጥ ቀጥ ብሎ መቆም ኮንጎ ለዘመናት በጦርነት በግጭትና በብዝበዛ ስትማቀቅ የኖረች ምድር ብትሆንም የሀገሪቱ ሕዝብ የማይበገር ማንነት እንዳለው የሚያሳይ ነው። የተዘረጋው የቦላዲንጋ እጅ የተስፋና የጽናት ዘላለማዊ ችቦ ተደርጎም ሊወሰድ ይችላል። ፓትሪስ ሉሙምባ የኮንጎ ብቻ ሳይሆኑ የመላው ጥቁር ሕዝብ ልጅ ናቸው። በአሁኑ ወቅት መላው ዓለም በትኩረት በሚመለከተው የዓለም ዋንጫ መድረክ ላይ ይህ ታሪክ ጎልቶ እንዲወጣ ማድረግ ታዲያ አፍሪካውያን የራሳቸውን ታሪክ ራሳቸው ለዓለም የሚተርኩበት ድንቅ ጥበብ እንዳላቸው ያሳያል። የዓለም ዋንጫው ላይ በስታዲየሙ ውስጥ ከፍ ብሎ የተዘረጋው ቀኝ እጅ የትናንትናውን ሰማዕትነት፣ የዛሬውን ተጋድሎና የነገውን የአፍሪካ ብሩህ ተስፋ በአንድ ላይ አቆራኝቶ የያዘ የነጻነት ዘላለማዊ ማህተም ነው ቢባል ሊገልጸው ይችላል። የቦላዲንጋ ምልክትነት የያዘው የታሪክ ምስጢር ከፍ ያለ በመሆኑ የፓትሪስ ሉሙምባ ታሪክ ከአፍሪካ ጥቁር ሕዝቦች መካከል እጅግ ልብን የሚሰብር ሰብአዊነት የረከሰበትና በቀኝ ገዢዎች እኩይ ሴራ የተጻፈ የሐዘን ማህደር ነው። ሆኖም ግን ይህ ሰቅጣጭ ታሪክ ዛሬ በዓለም ዋንጫ ስታዲየሞች ላይ በሚታየው የደጋፊው ሁኔታ ውስጥ ሲነበብ ሐዘኑ ወደ ታላቅ መንፈሳዊ ድል ይቀየራል። በዚያ ወቅት የቀኝ ገዢዎችና የውስጥ ባንዳዎች ሴራ ሉሙምባን በጠራራ ፀሐይ እንዲገደሉ አድርጓቸዋል።
ስማቸውና ዝናቸው ጨርሶ ከምድር እንዲጠፋም በሚያሳቅቅ የጭካኔ ጥግ አካላቸውን እንደማይሆን አድርገው በፈሳሽ አሲድ ውስጥ በመጨመር አሟምተውታል። ይህ አሁን ላይ ታሪኩን ለሚሰሙ አውሮፓውያን አንገት የሚያስደፋ አሳፋሪ ድርጊት ሊሆን ይችላል። ነገር ግን ከ65 ዓመታት በኋላ በዓለም ዋንጫው ስታዲየም ላይ ሚሼል ኩካ ቦላዲንጋ በቅጽል ስሙ ሉሙምባ ቢያ ልክ እንደ ሉሙምባ ተስማምቶ ያንን አቋቋም ይዞ ሲቆም ታላቅ የታሪክ ምላሽ ይሰጣል። አካሉን በአሲድ ብታማሙትም መንፈሱን ግን ልታጠፉት አልቻላችሁም። እነሆ ዛሬም በሚሊዮኖች ልብ ውስጥ ሕያው ነው የሚል የድል አዋጅ ነው። ጠላቶቹ ያጠፉት የመሰላቸውን ታሪክ ደጋፊው በሰውነቱ ላይ መልሶ በመቅረጽ የሉሙምባን ትንሣኤ ለዓለም አሳይቷል። የፓትሪስ ሉሙምባ ታሪክ እጅግ የሚያሳዝን ቢሆንም ዛሬ ያንን የመቃብር ሐውልት ተክቶ በስታዲየም የሚቆመው ደጋፊ ሉሙምባ በሳጥን ውስጥ የሚቀመጥ ምርኮኛ ሳይሆን ሜዳውንና ዓለምን የሚያንቀጠቅጥ የነጻነት ምስል መሆኑን ቦላዲንጋ አሳይቷል። ፓትሪስ ሉሙምባ ከመገደላቸው በፊት ታስረው ተደብድበውና ተሰቃይተው በአሰቃቂ ሁኔታ ተገርፈው ነበርም። ያ ሁሉ መከራ የደረሰባቸው ታዲያ ግንባራቸውን ሳያጥፉ ኮንጎ ለኮንጓውያን በማለታቸው ብቻ ነበርም። ዛሬ የሀገሩ ብሔራዊ ቡድን ደጋፊው ቦላዲንጋ በስታዲየም ውስጥ ልክ እንደ ሐውልት ጸንቶ ሲቆም የሉሙምባን ስቃይና ጽናት በትንሹም ቢሆን በራሱ ላይ ለመለማመድ የሚጥር ይመስላል። በጥቅሉ የፓትሪስ ሉሙምባ ታሪክ በሐዘን የተደመደመ ቢሆንም ቦላዲንጋ ያንን አሰቃቂ ታሪክ አንስቶ ከእግር ኳስ ማራኪነት ጋር ሲያስተሳስረው መከራው ወደ ክብር፣ ሰማዕትነቱ ወደ ዘላለማዊ ድል አድራጊነት ተቀይሯል። ቦላዲንጋ የዘረጋው እጅ የቅኝ ገዢዎችን ጭካኔ የሚወቅስና የአፍሪካን ክብር ከፍ አድርጎ የሚይዝ የታሪክ ዘላለማዊ ምስክር ነው።